እንደው መንገድ ላይ ሆኜ እስቲ አንድ የሚጠቅምህ መረጃ ልንገርሽ። እኔ ሐዋሳ ዩኒቨርሲቲ በመምህርነት ስራ ላይ በቆየሁበት ጊዜ የመንጃ ፍቃድ አልነበረኝም እና መጨረሻ ላይ ነው ያወጣሁት። ያንንም ሪሊ በትክክል ልምምድ አድርጌ ምናምን አልጨረስኩም ነበርና ምን ብዬ አስብ ነበር ፎር ሳም ሪዝን መንጃ ፍቃድ አውጣ ሲሉኝ መኪና ስገዛ አወጣለሁ፣ መኪና ሳይኖረኝ መንጃ ፍቃድ ምን ያደርግልኛል የሚል በጣም የተሳሳተ ሀሳብ ነው የነበረኝ። በዛ ምክንያት በደንብ ልምምድ ሳላደርግ ወደዚህ ወደ አሜሪካ ሀገር መጣሁኝና ከዛ አንድ ሰው በጣም ልበቀና የሆነች ኢትዮጵያዊት መኪና ሰጥታኝ ተለማመድ፣ መኪናውንም ተንከባከብልኝ ብላ ወደ ኢትዮጵያ ትሄዳለች እና ስሟን አልነግራችሁ። በጣም ጎበዝ ኢትዮጵያዊ ናት እና በዚህ አጋጣሚ ላመሰግናት ፈልጋለሁ። እና መኪናዋን አጋጨውባት። እኔም ቢያንስ $1500 አወጣው ማለት ነው። ያ የተፈጠረው በምንድን ነው? መንጃ ፍቃድ ኢትዮጵያ ውስጥ አውጥቼ ትንሽ እጄን አፍታትቼ ቢሄድ ኖሮ በደንብ ጠንከር ብዬ ይሄ ሁሉ ጉዳት አይመጣብንም። እና ምንድን ነው ብዙ የኢትዮጵያ ወጣት ባለሙያዎች አውቃለሁ፣ አብዛኛው የኢትዮጵያ ዩኒቨርሲቲ መምህር መንጃ ፍቃድ የለንም። ለምን? መኪና ስለሌለን ነው ብለን ነው የምናሳብበው። which is very very wrong። በጣም የተሳሳተ ነው ያሳቤ። ለምን ልጆች ኖሮህ ትዳር ኖሮህ መኪና ባይኖርህ እንኳን መኪናም ተከራይተህ ጎበዝ መንጃ ፍቃድ ያለው ሰው ብትሆን መኪና ተከራይተህ ልጆችን ቫኬሽን ይዘህ ልትሄድ ትችላለህ። ለአንድ ሳምንት ኦር በ3 ዓመት አንዴ እና እጅን ማፍታታት ራስን ዝግጁ ማድረግ የሰለጠነ የምንለው ሰው መሰልጠን ሲባል ማወቅ ሲባል ክህሎትም ያስፈልጋል። እና በተለይ ዛሬ እኔና እናንተ ባለንበት ዘመን ላይ 18 ዓመት ያለፈው ሰው መንጃ ፍቃድ ከሌለው ራሱን ለድህነት ነው እያዘጋጀ ያለው ማለት ነው። የለኝም በሚል ቲንኪንግ በጣም መሰረታዊ የሆነ ክህሎት፣ መኪና የመንዳት ክህሎት የሀብት ጉዳይ አይደለም። ልክ ዩኒቨርሲቲ ገብተህ ዲግሪ ይዘህ እንደምትወጣው ሁሉ መኪና መንዳት ያስፈልጋል፣ መቻል አለብህ። በቃ ይሄ የኔ ስህተት ነው፣ ከኔ ስህተት እንድትማሩ ማለት ነው። በጣም ብዙ ዋጋ ነው የከፈልኩበት። የሰው እምነት አጎደልኩ። አንድ መኪናውን አጋጨሁኝ፣ ሁለተኛ በገንዘብ ተጎዳው፣ ሶስተኛ በዛ አጋጣሚ ህይወቴም ሊያልፍ ይችል ነበረ፣ አካል ጉዳተኛ ሆኜ ልቀር ይችል ነበር። እና በክህሎት ራስን ብቁ ማድረግ መንዳት፣ መኪና መንዳት ኦር ሳይክልም ይሁን ሞተር ሳይክል እንደዚህ ራስን ከቴክኖሎጂ ጋር ማቀራረብ በጣም በጣም ጠቃሚ ነው ለኢትዮጵያ ባለሙያዎች። ይሄንን አደራ ነው ልላችሁ የምፈልገው። እባካችሁ ተለማመዱ። የለኝም ብላ አታስብ። በተለይ ኢትዮጵያ ዩኒቨርሲቲ መምህር ከሆንክ የሆነ የመንግስት መስሪያ ቤት ውስጥ የምትሰራ ከሆነ መስክ ትወጣለህ። ለምሳሌ ሾፌሩ መንገድ ላይ ቢታመም አንተ መኪናውን አትነዳም ማለት ነው። አይታወቅም፣ የሆነ ነገር ሀፕን ያደርጋል እና ሁሉ ጊዜ ለኢመርጀንሲም ራሱ ይጠቅማል ማለት ነው። እና በጣም ነው የታዘብኩት ራሴን ምን ያህል ለእንትን ዝግጁ አለመሆኔን ነው የተረዳሁት። ለቴክኖሎጂ የገንዘብ ጉዳይ አይደለም፣ የሀብት ጉዳይ ሳይሆን ክህሎት ነው ይሄ። እና አሁን ትንሽ መንጃ ፍቃድ ለማግኘት ራሱ በጣም ውድ ሆኗል እኮ ምናምን ልትለኝ ትችላለህ። እቁብ መጣል ትችላለህ። ብልጥ ከሆንክ መፍትሄ አለ። 5-6 ጓደኛ ሆነ ተሰብስበህ በአንድ ወር ለአንደኛው እቁብ ጣሉና ይለማመድ። በሁለተኛ ወር አንተ ትለማመዳለህ፣ በሶስተኛ ወር ሌላው ይለማመዳል። እንደዛ ይመዘገባል መንጃ ፍቃድ ትምህርት ቤት ማለት ነው። እና በጣም መሰረታዊ ክህሎት ነው። ሌላም ከመኪና ማሽከርከር ጋር በተያያዘ ብዙ የገጠሙኝ ስህተቶች አሉ እኔ የተቸገርኳቸው። ለአሁኑ ግን በአጭሩ ልላችሁ የፈለኩት ምንድነው፣ መኪና መንዳት ልመዱ፣ መንጃ ፍቃድ ያዙ። መኪና መቼ አገኛለሁ መቼ ገዛለሁ በሚለው ራስን አታታልል። እዛ ጋር ራስን ችግር ላይ አታስብ። ክህሎቱ ይጠቅማል። መንዳት መቻልህ በጣም መሰረታዊ የ21ኛው መቶ ክፍለ ዘመን ስኪል ነው። ቀስ እያልክ ደግሞ ትደርሽበታለሽ። እና እባክሽ መንጃ ፍቃድ ይኑርህ። 18 ዓመት በላይ ከሆነ
ያስፈልገናል ልል እፈልጋለሁ። እና አይ ሆፕ ይሄ ይጠቅማችኋል። እኔ በመጥፎ መንገድ ነው የተማርኩት። መልመድ እየቻልኩ የመማር እድል ነበረኝ፣ መኪናም ስለሌለ አይደለም የኔ የመማር ጉጉት ክፍተት ነው ያንን ችግር ያመጣብኝ። ኦኬ። እና እባካችሁ ከኔ ተማሩ። እና ሁሌ እንደዚህ በተናገርኩ እያልኩ አስባለሁ ግን ረሳዋለሁኝ። እና አሁንም እንደው ሳረሳ ሰዓት ደርሶ ወደ ቢሮ እየሄድኩ ነው ያለሁትና በችኮላ ነው እየሄድኩ ያለሁት። ግን በቃችን ያዙልኝ፣ እንዳትረሱ። ገንዘብ የለኝም ካልክ እቁብ ጣል፣ ከጓደኞች ጋር አብረህ ተባበር። በቃ መሰረታዊ ነገር ነው። መኪና መንዳት ይጠቅማል፣ በጣም ይጠቅማል። የኔን ስህተት እንዳትደግሙ ከኔ ተማሩ ላለው በጣም አመሰግናቸዋለሁ።